2 ዓመት ሙሉ የተዘጋ በር አሁን ማን የሚያንኳኳው? ቆይ መጣው። ወይዘሮ አላኑር ያ የማይረባ ባልሽ ቤት ነው እንዴ? ኔብዛትን ከሆነ የጠየቅሽው እዚህ የለም። ጥሩ በቃ ቆንጆ ቡና አፊና እንጠጣ። ይቅርታ ስምሽ ማን ነበር? እኔ ስም ማስታወስ ላይ ትልቅ ችግር አለብኝ። ፌር ዴቪስ። እሺ ግን እህቴ ሰህር እዚህ እንዳለሽ ታውቃለች ወይ? እሱን አታውቅም የኔ ውድ። ምንም አይነት ማጣፈጫ አልፈልግም። ቡናው ላይ ማለቴ ነው እኮ። ልታናግሪኝ የምትፈልጊው ጉዳይ እንዳለሽ ነግረሽኛል ነበር። በይ አሁን ሂጂ ቡናውን አፊውና እኔና አንቺ ቁጭ ብለን እናወራለን። እሺ የኔ ውድ እየጠበቅኩሽ ነው። ይሄ ደነዝ አስሊም ብቻ አይደለም እናቷንም አናግሯል። ሊያገኛቸው ፈልጎ ነበር። የት? መቼ? ወንድሜ በቃ እስቲ ተረጋጋ። ዛሬ ኡዝኩዳር ወንዙ ዳርቻው ጋር ብዙ ሰው ስላለ ማምለጥ የሚችል መስሎታል። በሱ ቤት ገንዘቡን ሰብስቦ ሊጠፋ ጥሩ ቦታ መምረጡ ነው። በጭራሽ አያደርግም። ይሄ ነገር ዛሬውኑ መቋጨት አለበት። ሁሉም ነገር ይቋጫል መህመት፣ አታስብ። በኋላ እንገናኛለን። አደራ ለማንም አንድ ነገር ትንፍሽ እንዳት። እሺ ወንድሜ ሐሳብ አይግባ። ሄጄ ጥበቃዎቹን አናግራቸዋለሁ። አስሊ እንዴት አደርሽ? እንዴት አደርሽ? ደስ የሚል ቀን ነው ዛሬ። አዎ አሁን በጣም ደህና ነሽ። አትክልት ቦታ ውስጥ አይተውሽ ነበር። አስሊ ካርሊ መናፈሻ ውስጥ ነበረች። ምን ላድርግ፣ መተኛት በጣም ሰለቸኝ። መመት ደግሞ ታች ነው፣ ስለዚህ እሱ ጋር ሄድኩኝ። አሪፍ ነው፣ ጥሩ አደረግሽ። ሌላ ምን ጥሩ ነገር እንዳደረኩ ታውቂያለሽ? ምንድን ነው የኔ ውድ? መስኮቱን መስበሬ። እውነት ለመናገር ቀኔን እንደዚህ ጀምረዋለሁ ብዬ አላሰብኩም ነበር አስሊ። ለማንኛውም ነይ፣ መድኃኒትሽን መውሰድ አለብሽ። ከዛ በፊት ግን ትንሽ መብላት አለብሽ። የሚያስተኛው መድኃኒት ነው አይደል? አይ እሱ ማታ ነው የሚወሰደው። እሱን ሶስት እንቅልፍ ይለኛል፣ መውሰድ አልፈልግም። ልክ ነሽ የኔ ውድ ይገባኛል፣ ግን ደግሞ ለትንሽ ጊዜ መውሰድ አለብሽ። ከዛ በ2 ቀን ልዩነት የሚወሰደው መጠን እንቀንሰዋለን። ሐኪሙም እንደዚህ ነው ያለው። እሺ የሚሸተኝ ነገር ይሸትሻል? ኬቲ የቀረፋ ብስኩት ጋግራለች። በይ ሳይበርድ እንብላ። ልብሴን እንኳን አልቀየርኩም፣ በሌሊት ልብሴ ነው የሚሄደው። እንሂድ ነይ። የት እየሄድሽ ነው? ወይዘሮ አላኑር የት እየሄድሽ ነው? ይሄ እኮ የእናትህ ክፍል ነው። ምን እያደረግሽ ነው? አላኑር ምን እያደረግሽ ነው አንቺ? ምን እያደረግሽ ነው? ውጪልኝ! እዚህ መግባት አትችይም። እማዬ ጭራሽ እየቆለፍሽ ነው ያለሽው አንቺ እብድ! እማ እሺ ክፍሉ ይሄ ነው ማለት ነው። ተንኮሎችሽን በሙሉ የምትጠነስሽው እዚህ ክፍል ውስጥ ነው? እንደዛ ነው? ቆይ እንዴት ነው የምታደርጊው? ወይዘሮ ሰህር ሜካፕሽን ተቀብተሽ በተንኮል ፈገግ የምትይው እዚህ ጋር ነው አይደል? ፈገግ ማለት ትችያለሽ?
ወይንስ ይሄንን አስቀያሚ ነገር አድርገሽ አልጋ ላይ ጋደም ብለሽ ነው ከማን ጋር ተንኮል መስራት እንዳለብሽ የምታሲሪው? ወይንስ እስኪ ንገሪኝ፣ ራሳቸው ናቸው እህቴ እያሉ እየመጡ ካላገዝንሽ እያሉ የሚያስቸግሩሽ? አሁን እባክሽ ግራ ተጋብተሻል። እንደዚህ ባትሆኚ ጥሩ ነው የሚሆነው ወይዘሮ ላኑር። ምን ነው ልትመርዣት ያሰብሻትን ሴት ትፈሪያታለሽ እንዴ? ኑ በሉ አብረን እንብላ። ኬቲ የእውነት እጅሽ ይባረክ። አመሰግናለሁ። ታውቃላችሁ እኔ ይህንን ከበላው በኋላ ሌላ ጨምራለሁ። ይቅርታ ግን በጣም ነው የሚጣፍጠው። በቃኝ፣ እኔ በጣም በሉ። በይ እንግዲህ ትንሽ ከቀመሽ አሁን መድኃኒትሽ መውሰድ ትችያለሽ። ፋቶሽ ስሚማ፣ ወንድሜ ነው የተሻለ እንዴ? አትክልት ቦታው ጋር ነበር እኮ። ግን ምን ተፈጠረ ሚና? እሺ እዚሁ ጠብቂኝ፣ አይቺ ልምጣ። ወንድሜ ምን ተፈጠረ? እቴ ወንድሜ ወይዘሮ አላኑር እማዬ ላይ ቆለፈችባት። ምን? በምን ምክንያት? አላውቅም፣ ግን ቶሎ ሂድላት በእናትህ። ያቺ ሴትዮ እናቴ ነው ነገር ልታደርጋት ትችላለች። እሺ ቆይ ተረጋጊ። ፍጠን። ታውቂያለሽ፣ መጀመሪያ ሰሞን ምንም ልረዳሽ ስላልቻልኩ ዝም ብለሽ ነበር የምታናድጅ። እንደዚህ ያለ መልካም ሰው እንዳንቺ አይነት ሴት ጋር ምን እንደሚያደርግ ሊገባኝ አልቻለም። ከራሴ ጋር ብዙ ስከራከር ነበር። ብዙ ለማድረግ የሚከብዱ ነገሮችን ለማድረግ ጥንካሬ ያለኝ ሴት ነኝ ነበር። ግን ደግሞ ምንም ቢሆን እኔም ሰው ነኝ፣ የማልችለው ነገር አለ። እንዳንቺ አይደለሁም። ቆይ ደግሞ እሱ ማን የነገረሽ? አሁን ስለሱ አይደለም የምናወራው፣ ስለሱ በደንብ ተነጋግረናል። ስለዚህ አሁን እኔ ነኝ የማወራው፣ አንቺ ደግሞ ዝም ብለሽ ትሰሚኛለሽ። እሺ? አንቺ ብቸኛ የሆንሽ ሰው ነሽ። ምንም አይነት ጓደኛ የለሽም፣ ወዳጅም የለሽም። እዚህ ቤት ውስጥ ብቻሽን ነው የምትኖሪው። ባዶ ቤት ውስጥ ብቻሽን ትንቀዋለ ያለሽ። ስለዚህ በአንቺ ምንም አልናደድም። እንደውም ከምታስቢው በላይ በጣም ነው ማዝንልሽ። አንቺ በጣም የምታሳዝኝ ሰው ነሽ። ሌላ ጊዜ ቢሆን ቀጥ ብዬ ገብቼ ጉሮሮሽን አንቄ እገልሻለሁ ልሽ ነበር አይደል? ያው ልክ እኔ ልትገይኝ እንደሞከርሹ ማለት ነው። እኔ ግን እንዳንቺ አይደለሁም። ያንን አንቺ ልትረጁ ደግሞ አትችይም። ትሰሚኛለሽ? እኔ የአንድን ሰው ነፍስ ለማዳን የሌላ ሰው ህይወት የምቀጥፍ ሰው አይደለሁም። ለዛ ነው አንቺ ላይ የማልፈርድብሽ። ለዛም ነው በጣም የማዝንልሽ። ከልቤ ነው፣ እጅግ በጣም አዝንልሻለሁ። ትሰሚኛለሽ አይደል? እንዳንቺ አይነት ትንሽ አንጎል ላለው ሰው ይሄን ያህል ችግር መጋፈጥ በጣም የሚከብድ ይመስለኛል። ሌላ በምንም ነገር ልገልጾ አልችልም። ከዛ ደግሞ እናት ነኝ ብለሽ አፍሽን ሞልተሽ ትመጻደቂያለሽ። ልጆችሽ እንዲያከብሩሽ ትፈልጊያለሽ። እማዬ ደህና ነሽ? ሚና እባክሽ ተረጋጊ። እናቴ ውስጥ እንደሆነች ግን እርግጠኛ ነሽ? እርግጠኛ ነሽ ወይ ማለት ምን ማለት ነው? ቤስቴ ባይና ይቻታለሁ እኮ። እባክሽ ዝም በይ እባክሽ፣ ይሰሙሻል። ምን ነው አሁን ምን ተቀየረ? ሁሉም ሰው ስለኔ መስማት መብት ያለው አይመስልሽም እንዴ? ወይዘሮ ሳያር ብታስቢበት መልካም ይመስለኛል። እኔን በጣም ብዙ ነገር አድርገሽኛል። ሲጀመር ህይወቴን ሰርቀሻል። የማፈቅረውን ሰው ቀምተሽኛል። ከዛም የእነዚህ ልጆች ትዳር ለማደናቀፍ የምትችይውን ነገር በሙሉ አድርገሻል። አሁን ደግሞ ይሄንን አደረግሽ። ቤተሰቡ ቢሰማ ምን የሚል ይመስልሻል? ቆይ ስታስቢው ምን የሚሰማቸው ይመስልሻል? ሚና ደህና ነሽ ወይ ብላ የምትጨነቅልሽ ይመስልሻል? የእውነት ስላንቺ የምትጨነቅ ይመስልሻል? እንደዛ ሁሌ የምትመጻደቂበት እናትነትሽ ይሄን ቢሰሙ የሚያበቃ አይመስልሽም? እባክሽን ለልጆቼ ምንም ነገር እንዳትነግሪያቸው። የግድ እኔም ላይ ሆነ ልጄ ላይ ላደረስሽው በደል ሁሉ የእጅሽን ታገኛታለሽ እንጂማ በቀላሉ አንላቀቅም። እማዬ ምን ተፈጥሮ ነው? የእናቴ ክፍል ውስጥ ምን ትሰሪያለሽ? እናቴ ምን አድርጊ ነው የምትያት? አሁን ክፍሏ ገብቶ መቆለፍን ምን አመጣው? እናታችሁን በጣም ነው የምትወዷት አይደል? በእርግጥ እንዴት ላትወዷት ትችላላችሁ? እናታችሁ አይደለች? እናቱን የማይወድ ማን አለ? እና ደግሞ በጣም ነው የምታምኗት። በፍጹም ትሳሳታለች ብላችሁም አታስቡ። ግን እናታችሁን ባታውቋትስ?
ቆይ አባዬ ምንድነው? ምንም አትላትም እንዴ? እማዬ ምን ተፈጥሮ ነው? ምን እያደረጋችሁ ነው? ስሚኝ ወይዘሮ አላኑር፣ ለመጨረሻ ጊዜ ላስጠንቅቅሽ። ከዚህ በኋላ እናቴን የምታስጨንቂያት ከሆነ ከኔ ጋር ነው የምትጋጭው። ነይ እማዬ። ምን ተፈጥሮ ነው? ምን እያደረጋችሁ ነው? ምንም አይደለም ቤስቴ፣ አለመግባባት ነው ብለን እንለፈው። አላኑር ምን እየተካሄደ ነው ያለው? ቤተሰባችን ላይ የተጋረጠበት ፈተና አልበቃ ብሎ ደግሞ ሰህር ጋር ሄደሽ ምንድን ነው የምትያት? ዋሽተኸኛል። በድጋሚ እኔን ዋሽተኸኛል። ቆይ ለምንድን ነው የደበከኝ? እኔ ጋር መጥተህ ልትፈታት እንደነበር ነግረኸኝ ነበር። ከዚህ በኋላ ትዳራችሁ እንዳበቃ ነግረኸኝ ነበር። አቅፈኸኝ ነበር። ያን ያሰብኩት። አላኑር እባክሽ ረጋ ብለሽ ምን እንደተፈጠረ ንገሪኝ። ይገባኝ ይገባ ነበር። መንቃት ነበረብኝ። እኔን ስትመርጠኝ የደበከው ነገር እንዳለ መረዳት ነበረብኝ። ቆይ እሱን እንዴት ነው ልገነዘብ ያልቻልኩት? ምን እንደተፈጠረ እስካሁን አልገባኝም። ምንድን ነው የደበኩት? ለምንድን ነው ዝም ያልከው? ሚስት መርዛ ልትገለኝ ነበር። ያንን ደግሞ እያወቅህ ዝም ብለሃል። ማወቅ ሳያንስ ዝም ማለት ይገርማል። ለምን? እኔ ዝም አላልኩም። እሺ ዝም አልክ እንጂ አሁንም ለሚስት እየተከራከርክላት ነው። ሚስት ጋር ያለው ሰውዬም እየተከራከርክለት ነው። ለምን? አልገባኝም። ቆይ ለምንድን ነው ዝም ያልከው? አንድ ሰዓት ላይ ነው። ወይዘሪት አትጂ ምንድን ነው አንተ? ለምንድን ሽኩክ የምትለው? አበድክ ወይስ ምንድን ነው? እስኪ ፋታ ስጠኝ በፈጣሪ። እውነቴን ነው፣ ላብድ ነው። እሳት ላይ ነው የጣልሽኝ። መታገስ አቅቶሽ ነው? ብትታገሽ ሁሉንም አስተካክለው ነበር። ትልቅ ጥፋት ነው ያጠፋው፣ ግን ምንም አላስጨነቀህም። ሁለት ሴቶች ናቸው እኮ እናታቸውን ሊያጡ የነበሩት። አሁንስ በዛ። ይኸውልሽ አንቺ በጣም ታሳፍሪያለሽ። የገዛ ባልሽን አታምኝም። ባልሽ የሚልሽን ነገር በጭራሽ አትሰሚም። እንደውም አንቺ ሳትሆኚ እኔ ነኝ የምፈታሽ። ቆይ ታያለሽ። አላኑር ሁሉንም ነገር ከራስሽ አንጻር ብቻ ነው የምታየው አይደለ? አዎ አውቄዋለሁ፣ ግን ከዚህ በፊት ነግሬሻለሁ። እኔም እኮ ቤተሰብ አለኝ፣ ልጆች አሉኝ። የሰህርን ድክመት መሸፈን አለብኝ። እሺ ሰህር አንድ ነገር ብትሆን እኮ የሚጎዱት ልጆቼ ናቸው። እኔስ ልጆች የሉኝም እንዴ? እኔ የሆነ ነገር በሆንስ ኖሮ፣ ያንን መርዝ ጠጥቼ ቢሆንስ ኖሮ ምን ይፈጠር ነበር? ልክ ነሽ። አሁን እኮ ምንም አልተፈጠርም እያልኩሽ አይደለም፣ ግን ስለዚህ ነገር ስሰማ በጣም ተበሳጭቼ ነበረ። 30 ዓመት ሙሉ አብሬያት የኖርኩት ሚስቴ ይህን ታደርጋለች ብዬ ማመን እጅግ ከብዶኝ ነበረ። ለአብ ደርሼ ነበረ። ስለዚህ ነገር ልጆቼ ቢሰሙ ምን ይሉ ይሆን ብዬ አሰብኩኝ። ማሰቡ ብቻ ሊያሳብረኝ ደረሰ። ሚና ስለዚህ ነገር ብትሰማ በፍጹም ሰው አትሆንም ነበር። አላኑር እኔስ ልጆች የሉኝም ወይ? የሆነ ነገር በሆንስ ኖሮ ልጆቼ ምን ይሆኑ ነበር? አንድ ነገር በሆን ልጆቼ ምን ይሆናሉ? እናታቸውን ያጡ ነበር እኮ። ስለሱ ያላሰብኩ መስሎሽ ነበር አላኑር? አንቺ ምንም ነገር ደብቅሽ አታውቂም። ለምሳሌ ለቤስት የደበቅሻት ነገር የለም እንዴ? ንገርኝ እስኪ። ለልጆቻችን ስንል አይደለን ለምንኖረው? ለእነሱ ስንል ስንትና ስንት ውሸት አልዋሸንም እንዴ? ስለዚህ እባክሽ ተረጅኝ። አንቺ እንኳን ልትረጅኝ ይገባል እኮ። እና ይሄንን ሁሉ ነገር እያየው ዝም እላለሁ? መደረግ ያለበትን ያደረግኩት እኔ፣ ዛትን ያሳሰርኩት እኔ ነኝ። ይሄንን ዝም ብዬ የማልፍ ይመስልሻል እንዴ? ግን ደግሞ እንድትረጅኝ እፈልጋለሁ። እባክሽ አሁን አስሊን ለዚህ አይነት ሁኔታ ላይ ያለች እንደዚህ አይነት ነገር ውስጥ አንገባ። እኔም ከማዬ ጋር እስማማለሁ። በጣም ተደናግጣለች። እሺ እቴ፣ ግን ምንድነው እዛ ክፍል ውስጥ የተካሄደው? መህመት ቢሰማስ? ግን ማንም ምንም ነገር እንዳይነግረው። አይ እኔማ ምንም አላልኩም፣ ግን ደግሞ መህመት መስማቱ የማይቀር ነው። አሁን መድኃኒቴን ስጪኝ። በሚያሳዝን ሁኔታ የእኔ ፍቅር እንኪ። መህመት አዲስ ነገር አለ? እንዴት እየሆነ ነው? ምንድን ነበር ያወራ ነው? ቃል ገብተሻል? እሺ ዝም እላለሁ። በቃ አንድ ቃል አልተነፍስም። አሁን ጥሩ እንቅልፍ ይወስደኛል። ምንም አልልም። በቃ ተውኝ። ስሚኝ ዶክተር ቤስቴ፣ ለእኔም ይሄን መድኃኒት ስጭኝና ከቆንጆዋ ባለቤቴ አጠገብ አብሬ ልተኛ። አይ እንደዚህማ አይደረግም። የኔ ውድ ግን ደህና ነህ? ደህና ነኝ የኔ ውድ። በይ በቃ ተኝ። እኔ ታች ልወረድና የሚበላ ነገር አመጣለሁ። እንገናኛለን።
ሀቲጄ የምትፈልጊውን ዕቃ በዚህ ያዥና ከዚህ እንሂድ። እማዬ ምን እያልሽ ነው ያለሽ? ድጋሜ እንድናገር አታድርጊ ሀቲጄ። ዕቃሽን ያዥና እንሂድ። እንዴ አባዬ፣ እማዬ ምን እያለች ነው ያለችው? እኔና አባትሽ ልንፋታ ነው ውድ ልጄ። አሁንስ ገባሽ እንዴ? ቆይ ምን እያልሽ ነው? የምን ፍቺ ነው? ለምንድን ነው ሁሉም ነገር ምስቅልቅል የሚለው? እኔ ከዚህ የትም አልሄድም። አዳምጪኝ ሀቲጄ፣ ጭራሽ አንቺም አታናጅኝ። እሺ ልጄ ዕቃሽን ያዥና ነይ ያልኩሽ። እዚህ ቤት ሁሉም ሰው ጥፋቱን እኛ ላይ ማላከክ ይወዳል። ይሄ ደግሞ አንገሽግሾኛል። ከዚህ በላይ መታገስ አልችልም። እኔ ከዚህ ቦታ ወዴትም አልሄድም። ሰማሽኝ? ያልኩት አልገባሽም እንዴ? እውነትሽን ነው ልጄ። እንዴ ምን ነው ነፍዛት? ለምንድን ነው እንደዚህ አይነት ሳቅ የምትስቀው? እፈታሻለሁ አላልክም ነበር? ምን ነው ተሳሳትኩ እንዴ? እማዬ አንቺ ፈለግሽበት መሄድ ትችያለሽ። እኔ ግን አልሄድም። በተለይ ሁሉ ነገር ከተፈጠረ በኋላ የፈለግሽውን ማድረግ ትችያለሽ። ቆየት ያለ ፊልም ነኝ እንዴ? ግን ደግሞ አስሊ ስልኬን ረስቼ ነው። ተኛች እንዴ? ይገርማል። ወዲያውኑ ነው የተኛችሁ። እንደዚህ ቶሎ ትተኛለች ብዬ አልጠበቅኩም ነበር። ቤስቴ ስሚማ፣ ወጣ ብዬ እመለሳለሁ። አንድ ቦታ መሄድ አለብኝ። አትቸገሪም አይደል? አይ ምንም ችግር የለውም። እኔ እዚህ አስሊ ጋር ሆናለሁ፣ አታስብ። መህመት ምንም ችግር የለም አይደል? አንቺ ብቻ ከአስሊ ጋር ሆኝ እሺ? አሁን ሁሉም ነገር ያበቃል የኔ ፍቅር። አሁን እየወጣው ነው። ባሪሽና እናቱ የተቀጣጠሩት የት እንደሆነ ንገረኝ። አይ ብቻዬን ነው የምሄደው። ወንድሜ ምንድን ነው? የሆነ ቦታ ደርሼ ልመጣ ነው። ቆይ አንዴ ልጆቹ ልጥራቸው። አይ ብቻዬን ነው የምሄደው። ወንድሜ እባክህ ይቅርብህ፣ ብቻህንም አትሄድ። ወንድሜ ፖሊሶቹ አሉ እኮ። የሚያሳስበኝ አስሊ ነገር ነው። እናንተ እዚሁ ነው። እሺ ራስን ጠብቅ። እኮ አስሊ በእናትሽ ተነሺ። አስሊ ተነሺ፣ ተነሽ። መህመት እየጠበቀሽ ነው። እባክሽ አትንኪኝ። አስሊ ተነሺ። መህመት መዋኛ ገንዳው ጋር እየጠበቀሽ ነው። ቶሎ ቤት ተነሽ እንሂድ። መህመት እየጠበቀኝ ነው። እኔ አዎ፣ ቆንጆ ነገር አዘጋጅቶ እየጠበቀሽ ነው። ተነሺ። አይዞሽ ውዴ፣ ነይ ተነሽ ውዴ። መህመት የት ነው? መዋኛ ገንዳው ጋር ነው። ተነሽ ቶሎ በይ። ቆይ ግን ታዲያ መህመት ለምን ራሱ አይመጣም? ደስ የሚል ነገር አዘጋጅቶልሽ እኮ ነው። ዝም በይ። በዚህ በኩል ነይ፣ ነይ እዚህ ጋር ነይ።
እንኳን ደህና መጣ። በጉጉት ስጠብቅህ ነበር። በሆነ ቁጥር ከአቲጄ ጋር እያወራ ነበር። ጥሩ ሀሳብ ነው ያመጣኸው። ትንሽ ፋታ ስጠኝ እንጂ በፈጣሪ ስም። ወንድም መህመት የጽሑፍ መልእክት እየተላላከች ነው። እንዳትጠጋኝ። አየሽ አይደል መህመት እዛ ጋር ነው። መህመት የታለ? አለ እዛ መዋኛው ጋር ነው። ቆንጆ ነገር አዘጋጅቶልሻል። ጥሩ ጭንቅላት አለ ብለህ ነው የምታስበው አይደል? አንተ ሐሳብ ድንገት እንደዚህ ወደ ቤት መጥተህ የምወዳት ልጅ ይዘህ ልትሄድ ነው አይደል? ትክክል ነኝ? ታያለህ፣ ሁሉም ነገር ዛሬ ይጠናቀቃል። ትሰማኛለህ ባሪሽ? ለፖሊስ አሳልፌ ከመስጠቴ በፊት ላደረግከው ነገር ሁሉ የእጅህን እሰጥሃለሁ። ከዛ ዕድሜ ልክህን እስር ቤት እንድትበሰብስ ነው የማደርገው። ከዚህ በላይ ለምንም ነገር አልጨነቅም። እሺ? ታውቃለህ፣ እኔ ግን ብዙ የምጨነቅለት ነገር አለ። መህመት ግን የታለ? አይታየም። እዛ ጋር እየጠበቀች ነው። ያውና ተመልከች፣ እዛ ጋር ነው። አይዞሽ ሂጂ። መህመት የታለ? ግን አይታየኝም። አስሊ ተመለሺ። መህመት ባሪሽ፣ መህመት እባክህ ምን ነገር እንዳታደርግ። እንዳትጠጋኛል፣ በጭራሽ እንዳታስብ። ተው፣ መጥፎ ነገር እንዳታደርግ። እንዳትጠጋኛል መህመት፣ እንዳትጠጋኝ። ባሪሽ፣ ምንም ነገር እንዳታደርግ እባክህ። ተመልከት፣ ፖሊሶቹ እየመጡ ነው። መጀመሪያ አስሚን ገላታለሁ፣ ከዛ ራሴ። እባክህ፣ ፖሊሶቹ እየመጡ ነው። እሺ፣ መግደል ከሆነ የምትፈልገው እኔን ግደል። እንዳትጠጋኝ መህመት። መግደል ከሆነ የምትፈልገው እኔን ግደል። መህመት አስሊ እኔ ትሆናለች ብዬ ነበር። አይሆንም መህመት። አስሊ ወይዘሮ ዘህር ምንድን ያደረግኩት? አስሊ
ማሙት፣ እኔም እየፈለግኩሽ ነበር። አስሊ ላይ ታታል? አይ ግን ቤስቴ ስሚማ፣ ትናንትና የሰማሽው ሚስጥር አልነበር? ማሙት፣ አስሊ ክፍሏ የለችም። የት እንዳለች አላውቅም። እሺ፣ ግን እናትሽ ክፍል ሄደሽ አይተሻታል? አይ አላየኋትም። እሺ፣ ነይ ሄደን እንያት። ምንድን ነው ያደረግኩት? ምንድን ነው? ወይኔ ሞቷል። ወይዘሮ ሰር አስሊ 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 ነገር ጣዩ። ሰር ተረጋጊ እባክሽ፣ ተረጋጊ። ቶሎ መለሳለሁ። ሀቲጄ ምን ሆነሽ ነው ጉዴ? እማዬ ምንድን ነው? እማዬ አላወኩም ነበር። እማዬ የእውነት አላወኩም ነበረ። ምንም አላወኩም ነበረ። ምንም የማውቀው ነገር አልነበረም። ይሄ ሊፈጠር የሚችል አላወኩም ነበር። እማዬ አላወኩም ነበር። መህመት ላይ ጉዳት እንዲያስፈልጋለሁ አላወኩም ነበር። ሀቲጄ እንዴት እኔ መህመት እንዲጎዳ እፈልጋለሁ? እማዬ አላወኩኝ። መህመት ምን ሆነ? ባውቅ ኖሮማ የኔ ውድ አስጨነቅሽኝ እኮ። አላደርግም ነበር እማዬ። እማዬ የኔ ውድ እያስጨነቅሽ ነው። እስኪ መጀመሪያ ተረጋጊ። አልፈልግም እማዬ። ወይ አምላኬ፣ ወይ ምን ሆነሽብኝ ነው? እባክህ አምላኬ ወይ እርዳኝ። እባክህ እማዬ፣ ፈጣሪ ወይ እርዳኝ እማዬ። መህመት፣ አስሊ ምን ተፈጥሮ ነው? መህመት ንገረኝ፣ ምንድን ነው? የሆነ ሰው የአስሊ መድኃኒት ቀይሮታል። ለዛ ነው ራሷን የሳተችው። እሷ ክፍል የገባ ሰው አለ? ምንም አልገባኝም። ቤስቴ እባክሽ ተረጋጊ። ምንድን ነው የተፈጠረው? ያየሁት ነገር እውነት ነው? እናትም ልትሆን ነው? ማንም ምንም አይሆንም የኔ ውድ። ይህ ሁሉ በእኔ ምክንያት ነው አይደለም? የእኔ ጥፋት ነው። አንቺ በጭራሽ ምንም አላደረግሽም። እሺ መህመት፣ ምን ተፈጥሮ ነው? እናንተ እዚሁ ክፍል ቆዩ፣ እኔ ታች ወርጄ እመጣለሁኝ። እሺ አይ መህመት እባክህ የትም አትሂድ። እባክህ ከኔ ጋር ሁን። እባክህ ከኔ ጋር ሁን። እሺ አለሁ እኮ የኔ ውድ፣ እመለሳለሁ። እሺ መህመት፣ ቶሎ እመጣለሁ። መህመት ከኔ ጋር ሁን። ከኔ ጋር ሁን። እህቴ ምንም ችግር የለም፣ አብረንሽ ነን፣ አታስቢ። በይ ትንሽ አረፍ በይ። መህመት ቶሎ ይመጣል። እባክሽ ተረጋጊ። ቶሎ ይመለሳል። እሺ እኔም እዚሁ ያለው። አይዞሽ በቃ ተረጋጊ እህቴ። ገድዬዋለሁ አይደለ? በቃ ተረጋጊ። አልገደልሽም። አይዞሽ፣ ምንም አላደረግሽም። ተረጋጊ፣ በቃ ተረጋጊ፣ ተረጋጊ። አንቺ ምንም አላደረግሽም። ድንገት የተፈጠረ ነገር ነው። አይ ፖሊስ ጋር መሄድ የለብሽም ሰር። አትሄጂም ሰር። ተረጋጊ። ራስሽ ነው የተከላከልሽው። ስሚኝ፣ አንቺ ይሄን ባታደርጊ ኖሮ አስሊን ይገላት ነበር ወይ መህመትን ይገለው ነበር። ራስሽ ነው የተከላከልሽው። ድንገት ነው የተፈጠረው። አደጋ ነው። ገባሽ አይደል? በቃ ተረጋጊ። በቃ ነፍሰ ገዳይ ነኝ። ነፍሰ ገዳይ ነኝ። እኔ ነፍሰ ገዳይ አይደለሽም። ነፍሰ ገዳይ ነኝ። አንቺ በጭራሽ ምንም አይነት ወንጀል አልሰራሽም። ሰር እባክሽ ተረጋጊ። እኔን ተመልከቺ። ተረጋጊ እባክሽ። ስሚኝ ሰር። ተረጋጊ። በቃ እባክሽ ተረጋጊ። እባክሽ ተረጋጊ። አይዞሽ ሰር፣ አይዞሽ። ወይዘሮ አላኑር፣ እናቴን ይዘሻት ወደ ውስጥ ገቢ። ሂዱ። መህመትን ይሁን ብዬ አይደለም አስሊ እንደዛ ሆነ ሳያት በቃ ምን ልታደርግ ነው? መህመት ምን ልታደርግ ነው? የምን ሞት ነው? ማን ነው የሞተው? ምራት፣ አንቺና መህመት የት ነበራችሁ? ማን ነው የሞተው? ባርሽ ሞቷል። ባርሽ ነው የሞተው። ወይዘሮ ሰር ባርሽን ገደለችው። ደሙ ፈሷል። ደሙ እንዳለ መሬት ላይ ፈሷል። ባርሽ ሞቷል። አስሊ ምን እያልሽ ነው? ሞቷል ስትይ ሞቷል ማለት ንገረኝ ማህሙት፣ ምንድን ነው የምናደርገው? ሞቷል እያለች ነው። የሆነ ነገር እናድርግ። ቤስቴ በቃ ተረጋጊ። ሁሉንም ነገር እናስተካክሏለን። ምን ተፈጠረ ልጄ? ቤስቴ አቶ ዚያ፣ ምንም አይደለም፣ ምንም ችግር የለም። አንተ በቃ ታች ወረድና ጠብቀን። አባዬ ምን ተፈጠረ? የኔ ጥፋት ነው። ይህ ሁሉ በእኔ ምክንያት ነው። የኔ ጥፋት ነው። መሐሙት፣ ምንድን ነው ልጄ? ንገረኝ፣ ምንድን ነው? ወይዘሮ ሰር ባርሽን መታችሁ። ባርሽን መታ ገደለችው። በቃ ሞተ፣ ገደለችው። እሺ አሁን ምን እናድርግ? ለፖሊስ እንደውልና የተፈጠረውን ነገር እናሳውቃቸው። ግን መጀመሪያ በደንብ እናስብበት። ቆይ ለፖሊስ አሁን አንደውልም? እሺ ልጄ፣ እኔ ስለዚህ መደወሉን ተወው። እሺ እውነቴን ነው። አውቃለሁ ማየ፣ አውቃለሁ። ተረጋጊ።
ማህሙድ አሁኑኑ ለፖሊስ ደውል። እስከዛው በሆነ ነገር እንሸፍነው። ማንም ወደ መናፈሻው እንዳይመጣ። እሺ ወንድሜ። ሰር ምንድን ያደረግሽው? ወንድሜ ሊፈጠር ይችላል? ቆይ መናፈሻው ውስጥ እንዳንገባ የሚፈልጉበት ምክንያት ምን ሊሆን ይችላል? እኔ እዚህ ቤት ውስጥ ብዙ ነገር አይቻለሁ፣ ግን እንደዚህ አይነት ነገር ገጥሞኝ አያውቅም። ውይ በእናትሽ እባክሽ ዝም በይ። ቆይ ለምንድን ነው የምታልጎመጉሚው? እህቴ እያልጎመጎምኩ አይደለም፣ እንደዛ አይደለም። ግራ ቢገባኝ ነው ራሴን እየጠየቅኩ ነው ያለሁት። ከራሴ ጋር እየተሟከርኩ ነው። ሚስጥሩ ምን ሊሆን እንደሚችል እያሰብኩ ነው። ታውቃላችሁ ወይዘሮ አስሊ እንዲሆን አይቻት አላውቅም። ወይዘሮ አላኑርም እንደዚህ ሆነ አታውቅም። ውይ ፊቷ ገርጥቷል። ፈጣሪ የመጥፎ ነገር አያሰማን። ምን አሉ? ቆይ ንገሩኝ። ሁላችሁም እዚህ ሁኑ ነው ያሉት አይደል? ከዚህ እንዳትንቀሳቀሱ ነው ያሉት? ከዚህ ቦታ የትም እንዳትሄዱ ነው ያሉት? ቆይ ለምን? ምን ሊሆን ይችላል? እዛ ተሰብስበው ምን እያወሩ ነው ያሉት? ወይ አንቺ ልጅ እስኪ አሁን እንኳን ተረጋጊ። ለአንዴ እንኳን ዝም በይና እንደተነገረሽ አድርጊ። ፋቶሽ በፈጠረሽ። አላደርገውም እህቴ። ምን እንደሆነማ ማወቅ አለብኝ። እሺ ጉጉት ከሌለሽማ በህይወት የለሽም ማለት ነው። ተሳሳት? ንገሪኝ። ተሳስቻለሁ? ቆይ ያንን ልጅ አግኝተውት ይሆን? ያንን እብድ ካገኙትማ ጥሩ ነው። እስኪ ነጋም ቁጭ ብዬ ብጠብቅ ምንም አይቆጨኝም። እውነቴን ነው ምላችሁ። እስቲ ባክሽ ትንሽ እንኳን አስቢ። ትንሽ ብቻ ይህችን ታክል ለማሰብ እንኳን እንሞክር እስቲ። ቆይ እስቲ ሁላችንም አብረን አንድ ላይ እናስብ። እሺ ባሪሽን አገኙት እንበል። ለምንድን ነው ከኛ የሚደብቁት? ምክንያቱ ምንድን ነው? ምንም የማይመስል ነገር ነው። ሌላ ነገር መሆን አለበት። ትልቅ ሚስጥር ነው። አላውቅም፣ ግን የሆነ ወንጀል ሊሆን ይችላል። ወይም ደግሞ ትልቅ ሚስጥር ተጋልጦ ይሆናል። ወይም ደግሞ ያደነዝ እዛ ነው ማለት ነው። እዚህ እኛን እየተጠቀሙብን ነው ማለት ነው። ውይ በእናትሽ ፋቶሽ ተመልከች፣ ልጅቷን እያስጨነቅሻት ነው ያለሽው። እንደዚህ አይነት ነገር የለም። እሺ ተረጋጊ። ሊሆን ይችላል እንግዲህ፣ ወይም ደግሞ ሰው ተገድሎም ይሆናል። ይህንን አስታውሺ። ምንም ነገር በጭራሽ ሚስጥር ሆኖ ለዘላለም አይኖርም። በፍጹም አይኖርም። አንድ ቀን መጋለጡ የማይቀር ነገር ነው። እመኑኝ፣ ይሄ ነገር አንድ ቀን ይጋለጣል። እባክሽ ተረጋጊ የኔ ውድ። የምትለው ነገር አይፈጠርም። አስሬ እንዴት ናት? እንደምንም ብዬ አስተኝቻታል። ራሷን እየወቀሰች ነው። ዝም ብላ የኔ ጥፋት ነው ትላለች። ይሄ ማንም ጥፋት አይደለም፣ አደጋ ነው። አስሊ እዚህ ነገር ውስጥ ምንም እጇ የሌለበት ንጹህ ሰው ናት። መመት ትክክል ነው። ሁሉም ነገር የራሴ ጥፋት ነው። እኔ እንደዛ አላልኩም እማዬ። ወንድሜ እና እንዴት ብታስብ ነው እንደዚህ ያልከው? እንዴት ነው አስሊ እዚህ ነገር ውስጥ ምንም እጇ የሌለበት? ይገባሻል? ይሄ ሁሉ ያንቺ ጥፋት ነው። የእህቴን መድኃኒት የቀየርሽው አንቺ ነሽ። ዞር እስክልልሽ ድረስ ጠብቀሽ እህቴን ወደ መናፈሻ ወሰድሻት። ለምን አትረጋጉ? ነብዛት ከማንም በላይ የተጎዳቸው የኔ ልጅ ናት። ሁሉም ሰው የሚፈልገውን ያደርግና ከዛ በሀቲጃ ያላክካል። እኔንም አስፈራርቶኝ ነው። ሁላችሁንም እገላችኋለሁ ብሎኝ ነው። ተይ እንጂ ከመጀመሪያው ጀምሮ ሲያስፈራራሽ ነበር። እንደዚህ የምታለቅሱ ስለተጎዳሽ ነው። እኛ ፊት ልክ እንደተጎዳ ትሆኝና እሱ ጋር ሄደሽ ታብሪያለሽ። እዚህ ቤት እንዲገባ ያደረግሽው አንቺ። ልጄ ውሸት እንደሆነ ንገሪያቸው። አትችልም፣ ምክንያቱም እውነቱ እሱ ነው።
በእሷ ምክንያት ሚስቴ ለጥቂት አጥቻት ነበር፣ እማዬንም ጭምር። እገልሻለሁ ብሎኝ ነው። በቁማችሁ ቤቱን አቃጥለዋለሁ አለኝ። እገላችኋለሁ ብሎኝ ነው። የእውነቴን ነው የምላችሁ። እሱ እዛ እንደነበር አላወቅኩም ነበር። ንገሪኝ እስኪ፣ ለዛ ነው እህቴን አሳልፈሽ የሰጠሻት? ቤስቴ ተረጋጋ። እንዴት ነው የምረጋጋው መሐሙድ? በዚህ ሴት ቅናትና ታንኮል ምክንያት እህቴ ሞት አፋፍ ደርሳ ነው የተመለሰችው። እሺ በቃ ነይ ወደዚህ። ልክ እነሱን እንዳየኋቸው አክስቴን ሂጅ ጠራኋት። አክስቴ በፈጠረሽ የሆነ ነገር ባያቸው እባክሽ፣ እባክሽ። ዋሽቻለሁ። ሀቲጄ የተናገረችው ነገር በሙሉ እውነት ነው። መታ ነግራኛለች። ሁሉም ቢሆን የኔ ጥፋት ነው። አሁኑኑ ከዚህ ጥፊ አይንሽን ማየት አልፈልግም። መህመት አጎቴ ሀቲጄን ከዚህ ዞር አድርግልኝ፣ አለበለዚያ ልሄን አንተ ላይ ነው የምወጣው። ሂጂ በቃ ሀቲጄ። ነይ እንሂድ ልጄ። ከአንቺ ጋር አልጨረስኩም። የምናወራው ነገር አለ። ፈርዴቪስ፣ የምትናገሪው ነገር ካለ አሁኑኑ ተናገሪ። ሌላ ምን ማለት እችላለሁ ወንድሜ? ጥፋተኛው ማን ይሁን ማን አምላክ ይቀጠዋል። ሁላችሁም ይቅርታ አድርጉልኝ። አሁን ደስ አለሽ? ደስ አለሽ ወይ? ንገሪኝ፣ ደስ አለሽ? በአንቺ ምክንያት ሙሉ ቤተሰቤ፣ እናቴ፣ ወንድሜ፣ አባቴ ሁላችንም ልንበታተን ነው። አሁን ደስ አለሽ? እባክሽ ተረጋጊ። ወንድሜ አይታይም እንዴ? ቆይ አንተ ማየትም ማሰብም አቃተህ? አስሊ ከመጣት ጀምሮ አንድም ቀን ቤቱ ሰላም አድሮ አያውቅም። ሚና ስሚ፣ ገና ትንሽ ልጅ ነሽ። ስለዚህ በቃ ይበቃሻል። ዝም በይ። አስሊ እንደዚህ እንዲሆን የምትፈልግ ይመስልሻል? ቤስቴ እመኚኝ፣ አሁን እሱ ምንም አያስጨንቀኝም። ፈለገችው አልፈለገችው አያገባኝም። በአስሊ ምክንያት እናቴ ነፍሰ ገዳይ ሆናለች። አደጋ ነው አደጋ። እሷ ነፍሰ ገዳይ አይደለችም። ምን ልናደርግ ነው? የተፈጠረውን ነገር ለፖሊስ እናስረዳለን አይደል? በፍጹም አናደርገው። አንቺ ማንም አልጠየቀሽም። ዝም በይ እሺ። ሚና ቦታሽን ወቂ። አሁኑን ወደ ክፍልሽ ሂጂ። ከዚች ሴትዮ ይልቅ ስለ እናቴ ትንሽ እንኳን ብታስብ አባዬ። ወደ ክፍልሽ ሂጂ አልኩኝ። እዚህ ሁሉ ችግር ውስጥ አንገባም ነበር። ሚና ልክ ናት አባዬ። የፈለግከውን ያህል ልትጮህ ትችላለህ፣ ግን ልክ ናት። እናታችን ምን አይነት ሰው እንደሆነች ተመልከት። አሁን ምን ልናደርግ? ሴልቹክ፣ አሁን እርስ በርስ ከምንወነጃጀን ለምን መፍትሄ አንፈልግም? እንደሱ አይሻልም? ውይ በፈጣሪ የሆነ ነገር ቢል ምን አለበት? ሁሌ ወሬ የማያጣው ሰው አሁን አፉ ተለጎ። ወንድሜ በደንብ አስተውል። አሁን ላይ እርስ በርስ መጫጫ ምንም አያስፈልግም። ማኖ ጥፋተኛ ማኖ ትክክል የሚለው አሁን ላይ አይጠቅመንም። ሁላችንም እዚህ ተሰብስበን ነው ያለነው አይደል? ሰሞኑን የተከሰቱት ነገሮች በሙሉ ሁላችንም አስጨንቀውናል። ሁላችንም ተረብሸናል፣ በጣም አዝነናል እና በጣም ተፈትነናል። በተለይ ደግሞ አስሊ እና እማዬ። እዚያ ያላችሁት ሁላችሁም በአስሊ ላይ ብትፈርዱ ምንም ለውጥ አይመጣም። ቤተሰቦቼም ብትሆኑ ምንም የሚቀይረው ነገር የለኝም። ሀቲጄ ቆይ ተረጋጊ። አንድ ነገር አትላትም እንዴ? ስሚኝ ሀቲጄ። ሀቲጄ አዳምጪኝ የኔ ውድ፣ እባክሽ እንደሱ አታድርጊ። እንሂድ ብለሽ አልነበረም እማዬ? እንዴት ነው እዚህ ቤት ውስጥ የምቆየው? እንዴት ነው እዚህ ቤት ውስጥ የምኖረው? ልጄ ብዙ ሰው ብዙ ነገር አድርጓል፣ ደግሞ አብሮ ይኖራል። እናንቺ ምንድነው ያስቸገረሽ? ንገሪኝ። እያስፈራራኝ ነው ብለሽ አልነበር? ምን ማድረግ ትችያለሽ? እናትሽ ልክ ናት ልጄ። ማለቴ
ቆይ አንቺ ምን አጠፋሽ? ጥፋት አጥፍቻለሁ አባዬ፣ አጥፍቻለሁ። ፈሪ ነኝ። መህመት ልክ ነው። ይህ ሁሉ ነገር በእኔ ምክንያት ነው የተፈጠረው። መህመት እንዲያፈቅረኝ ብቻ ነበር የምፈልገው። አስሊን እንደሚያያት እኔንም በፍቅር እንዲያኝ ነበር የምፈልገው። አንዴ እንኳን ቢያንስ አንድ ጊዜ እንኳን እንዲወደኝ ነበር የምፈልገው። አንድ የሚወደኝ ሰው እንዲኖር ፈልግ ነበር። ለእኔ ሲል ለመሞት የተዘጋጀ ሰው እንዲኖረኝ ነበር የምፈልገው። ግን በተቃራኒ ነው የሆነው። እኔ መህመትን ለማግኘት ስጥር ጭራሽ አጣሁት። ያ እብድ ሰው የገሎት ቢሆንስ ኖሮ አባዬ እንዴት ከራሴ ጋር ኖር ነበር? ይኸውልሽ የኔ ቆንጆ ልጅ ተረጋጊ፣ አይዞሽ። ሁላችንም እንሳሳታለን። ሁላችንም በሕይወታችን ውስጥ ብዙ ስህተቶችን ፈጽመናል። ምክንያቱም ሰዎች ነን፣ እንሳሳታለን። ለክብር ስንል፣ ለቤተሰባችን ስንል፣ ለፍቅር ስንል ብዙ እንሳሳታለን። አንዳንዴ ደግሞ በመስገብገብ አይደል ይዛት። ቆይ ግን ለምንድን ነው ሁልጊዜ እኔ ጥፋት እንደሆነ የምታወሪው? እህቴ ሰው ነፍስ አጥፍታለች፣ ልጄ ደግሞ እዚህ ሁሉ ነገር ውስጥ አለችበት። ቆይ አንቺ ችግርሽ ምንድን ነው? ንገሪኝ፣ ምንድን ነው? በፍጹም አታፍርም አይደል? አንተም ሆነ ያቺ እባብ እህትህ ሰው ፊት ስትቀርቡ ምንም አታፍሩም አይደል? ይኸውልሽ ከዚህ በላይ አትፈታተኝ። ይበቃል፣ በቃ ይበቃል፣ ይበቃል፣ በቃ ይበቃል። በቃ ልጄ ተረጋጊ። በቃ የኔ ውድ ልጅ፣ እሺ በቃ ልጄ፣ የኔ ልጅ፣ ውዴ ይበቃሻል። በቃ እንደሱ አትሁኝ። አይዞሽ የኔ ውድ ልጅ። የሆንሽውን ነገር ንገርኝ እስኪ ለኔ፣ እኔን እርጅኝ በይኝ እስኪ። እሺ በቃ ልጄ፣ እሺ አትጄ።